بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام الأتمان الأكملان على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا أما بعد يقول الشيخ محمد بن عبد الوهاب رحمه الله تعالى رحمة واسعة في كتابه كتاب التوحيد درسنا اليوم بإذن الله جل وعلا وصلنا إلى قول المؤلف رحمه الله تعالى رحمة واسعة باب ما جاء أن الغلو في قبور الصالحين يصيرها أوثانا تعبد من دون الله إن شاء الله بإذن الله جل وعلا إذا ريو مالتم تمرتاችን የሚሆነው باب ما جاء أن الغلو في قبور الصالحين يصيرها أوثانا تعبد من دون الله የሚለውን ርዕስ ይሆናል إن شاء الله የምንመለከተው باب رأس نوالو الشيخ እንግዲህ ማለት ነው الشيخ محمد بن عبد الوهاب رحمه الله يعني ይሄ ሶስት ማለት ነው ባቦቹ ተያያዥና የተያያዙ የሆኑ መልእክቶች ያላቸው ናቸው بمعنى فيما يتعلق بتوحيد الألوهية توحيد الألوهية በተመለከተ እየገለጹንና እየጠቀሱልን ነበር ማለት ነው توحيد الألوهية የሚጋጩ ነገራቶችን እየገለጹ ነው يعني الله تبارك وتعالى በብቸኝነት ማምለክ የሚለውን የተውሂድ አይነት የሚጋጭ ሆኖ ነጥቦችን እያነሱ ነው ሼክ መሐመድ ኢብኑ አብዱል ወሃብ ረሂመሁላሁ ተዓላ ረህመተን ዋሲዓ ምን አሉ ባቡን ርዕስና ዋሉ ሼኽየው ማለት ነው ይሄ እኮ ርዕስ ነው አሉ ما جاء የመጣን ነገር አስመልክቶ የሚናገር የሆነ ርዕስ ነው ما ነገርን አስመልክቶ جاء የመጣን ነገር አስመልክቶ የሚናገር የሆነ ርዕስ ነው أن الغلو دنبر متلالف የሚባለው ነገር أن الغلو ማለት ድንበር መተላለፍ يعني ማለት ነው حدንና ድንበርን ማለፍ ቀይ መስመር ማለፍ ማለት ነው في قبور በቀብሮች ውስጥ ማለት ነው الصالحين በደጋግና መልካም ጥሩ በሆኑ ባኒ በአላሁ ተባረከ ወተዓላ ባሮች ላይ ድንበር ማለፍ يعني ማለት ነው ይሄ ወደፊት ማለት ነው ይመጣልናል أن الغلو يعني ማለት ነው ድንበር መተላለፍ እኮ في قبور በቀብሮች ውስጥ الصالحين በደጋግ ሰዎች يعني በአላህ ባሮች ላይና መልካም በሆኑት በአላህ ባሮች ቀብር ላይ ድንበር መተላለፍ يسيرها ያደርጋታል يسيرها ማለት ያደርጋታል አውሳነን ጣዖትን ማለት ነው ያደርጋታል تعبد የምትመለክ የሆነች ጣዖትን ያደርጋታል من دون الله ከአላህ ውጭ ማለት ነው የሚመለክ የሆነ ጣዖት ያደርገዋል የሚል የሆነ ርዕስ ነው ምንድነው የፈለጉበት ሸኽየው ቢማዕና በሷሊሆች ቀብር ላይ ድንበር ማለፍ يعني ማለት ነው ቀብራቸውን በጣም ማላቅና ተዕዚም ማድረግ يعني ከአላህ ውጭ يعني ማለት ነው የሚመለክ የሆነ ጣዖት ያደርገዋል ነው ባቡን ርዕስ ነው ما جاء የመጣን ነገር አስመልክቶ أن الغلو ድንበር መተላለፍ في قبور الصالحين በሷሊሆችና በደጋግ ሰዎች ቀብር ውስጥ ማለት ነው ድንበር መተላለፍ يعني እንግዲህ በሷሊሆች ቀብር ላይ ድንበር ማለፍ ማለት ነው يعني يا الله تبارك وتعالى درجة مسأت يعني مرتين استغاثة مادرج استعانة بالناس مادرج كمرت كف أدرجو يتلاقي دوري هوتشين بمجنبات يعني مسجدوتشين بمجنبات يعبادة بوت أدرجو ماز إيه مالتنو الغلو في قبور الصالحين بلل بسؤالهوش كبر لي دنبر متلالف تبلو يترانو النا بسؤالهوش كبر لي دنبر متلالف يسيرها يا درجة أوثانا طاوت يا درجة مالتنو أوثان مالت جمع وثن ملو جمعنو عنده وثن تبلو سيترى بزو كهون يبالل أوثان تبلو يعني يسبسبالو እና ወሰን የሚባለው ነገር ምንድነው ما يعبد كل ما يعبد من دون الله ካላህ ውጭ የሚመለከው ነገር ሁላ በጠቅላላ ምን ይባላል ወሰን ተብሎ ይጠራል يعني ማለት ነው من اشجار واحجار ድንጋም ቢሆን ዛፍም ቢሆን يعني ማለት ጅኝም ቢሆን ቆልም ቢሆን መላእክታም ቢሆን ነብይም ቢሆን ምንም ቢሆን ማለት ነው ከአላህ ውጭ የተመለከ ነገር ሁላ በጠቅላላ አውሳን ተብሎ ይጠራልና يسيرها أوثانا ጣዖትን እኮ ያደርጋታል تعبد የምትመለክ የሆነች ጣዖት ያደርጋታል من دون الله ከአላህ ውጭ የምትመለክ የሆነች ጣዖት ያደርጋታል ምን በማድረግ ድንበር በመተላለፍ ማለት ነው ከሌሎቹ ቀብር ለየት ተደርጎ يعني ማለት ነው ሰዎች ወይም ደግሞ ጃሂሎች ዶር ተሰርቶ ካዩበት ይሄ እኮ የወልይ ነው يعني የጥሩ ሰው ሆኖ ነው እንደዚህ يعني ለየት ከሌላው ቀብር ተለይቶ ቤት የተሰራበት ለዛ ነው ይሉና يعني የሚመለክ የሆነ ጣዖት ያደርጋታል ይሄን በተመለከተ የሚናገር የሆነ ርዕስ ነው አሉ ይሄ ሙናሰባው ለኪታብ التوحيد يعني مناسبة الباب لكتاب التوحيد ይሄ ባብ ማለት ነው ሼክ መሐመድ ኢብኑ አብዱል ወሃብ ረሂመሁላህ
ኪታቡ ተውሂድ ላይ ሲጠቅሱት የፈለጉበት ነጥብ አለ። እሱም ምንድነው እዚህ ላይ ተሕዚር ነው የፈለገው። ያኒ ባለፈው በሆነው ባሳለፍናቸው በሆኑት ባቦችና ሁለት ርዕሶች ላይ ያኒ ማለት ነው ምን አድርጓል? ተሕዚር አድርጓል። ሚነል ጉሉዊ ፊ ሷሊሂን በሷሊሆች ላይ ድንበር ከመተላለፍ ከልክሎን ነበረ። ያኒ ማለት ነው አሁንም ደገመና እዚህ ቦታ ላይ ደግሞ ምን አደረገ? አራዳ አን ዩበይነ ፊ ሀዘል ባብ እዚህ ርዕስ ላይ ደግሞ መግለጽን ፈለገ። ምንድን አነል ጉሉወ ፊል ቁቡሪ ወደ በቀብሮች ላይ ድንበር መተላለፍ ፊ ቁቡሪ ሷሊሂን ድንበር መተላለፍ ወሲለቱን ኢለ ሽርክ ወደ ሽርክ ማለት ነው የሚያዳርስ ነገር መሆኑን ለመግለጽ ነው። ወደ ሽርክ ያዳርሳል። ያኒ ማኑ ሊዳሊከ ምን አለ ዩሰይሩሃ አውሳነን ቱዕበዱ ሚን ዱኒላህ ከአላህ ውጭ የምትመለክ ጣዖት ያደርጋታል ብለው አሉ ማለት ነው። እና ይሄ የተከለከለ እንደሆነ ማለት ነው። ወሲለቱን ኢለ ሽርክ ስለሆነ አልሙዳድ ሊተውሂድ ተውሂድን የሚጋጭ ሆነ ተውሂድን ማለት ነው የሚያፈርስ የሆነ ወደ ሽርክ የሚያዳርስ ነገር ነው። ይሄ ደግሞ ማለት ያኔ ታዲያ በቀብሮች ላይ ጉሉ የሚተረገው በምንድነው? ወዳሊከ ቢዒባደቲ አልአምዋት የሞት ሰዎችን በማምለክ ነው። እንግዲህ በቀብር ላይ ድንበር የሚተላለፈው የሞት ሰዎችን በማምለክ ነው። ወከዛሊከ አሁንም ድጋሚ ምንም ፈልጓል التحذير من الغلو في القبور ቀብር ላይ ድንበር መተላለፍ ያኒ ማለት ነው መከልከልን ማስጠንቀቅን በቀብሮች ላይ ድንበር ከመተላለፍ ማስጠንቀቅን ፈልጎ ነው ሼክ መሐመድ ኢብኑ አብዱል ወሃብ ረሂመሁላህ ይሄን ርዕስ ማለት ነው አቅድ ያደረገው። ስለዚህ ባቡ ማ ጃአ ان الغلو في قبور الصالحين يسيرها وثانا تعبد من دون الله ብለው ይሄን ርዕስ ማለት ነው ያስቀመጡት ይሉናል። ያኒ ከዛ ሼክ መሐመድ ኢብኑ አብዱል ወሃብ ረሂመሁላህ የኢማሙ ማሊክን ንግግር ማለት ነው في كتابه الموطأ የሚባል ኪታብ አለው። ያኒ ኢማሙ ማሊክ ረሂመሁላህ የሱን ንግግር ሊያመጡ ነው። ረዋ ማሊኩን ፊል ሙወጠኢ ረዋ ዘግቧል አሉ ማሊኩን እኔ ኢማሙ ማሊክ ኢማሙ ዳሪል ሂጅራ ተብሎ የሚጠራው የሆነው ኢማም ማሊክ ኢብኑ አነስ ተብሎ ይጠራል ማለት ነው ስማቸው። ያኒ ማለት ነው ማሊክ ኢብኑ አነስ ተብሎ ይጠራሉ። هو الامام مالك ابن انس ابن مالك ابن ابي عامر يعني ማለት ነው ተብሎ የሚጠራ የሆነ ኢማም ነው። يعني هو إمام من أئمة الأربعة يعني مالتنا كاراتوچو أئمة مالك يعني مالتنا عنده إمام نو شافعي أحمد أبو حنيفة عندما يبالوا يعني عندما يبالوا تنزي أراتوچو أصحاب المذاهب الأربعة ياراتوچو مذهب بالتبتوش عنده مالكي يحتمل المتروي ودم إمام مالك تتقطونه أن روى مالك ابن أنس تبل المتروي هنا إمام مالتنا ዘግቧል አለ ፊልም ወጣኢ ሙወጣ ተብሎ ከሚጠራው ከሆነ ያኒ ማለት ነው ኪታቡ ላይ ዘግቧል እያለን ነው ማለት ነው። እና ይሄ ታላቅ የሆነ ኢማም ነው ኢማሙ ማሊክ ኢማሙ ዳሪል ሂጅራ ነው። ወአሐዱ الائمه الاربعه ካራቶቹ አይማዎች ያኒ ማለት ነው ሙስሊሞች ከሚከተሏቸው ካራቶቹ አይማዎች አንዱ ኢማሙ ማሊክ ነው። ማሊኪያ ተብሎ የሚጠራው የሆነው መዝሐብ ወደሱ ነው የሚጠጋው። وكذلك امام دار الهجره ተብሎ ይጠራል ማለት ነው። መዲና ላይ ነበር የሚያስተምሩትና ዳር الهجره የስደቱ አገር ኢማም ተብሎ ይጠራል ማለት ነው። ታላቅ የሆነ له منقب عظيمه في الاسلام እስልምና ላይ ትልቅ የሆነ ደረጃ ያለው الامام مالك رحمه الله تعالى رحمه واسعه የሞቱት ማለት ነው 179ኛው ዓመተ ሂጅራ ላይ ነው የሞቱት ማለት ነው። 179ኛው ዓመተ ሂጅራ ላይ የሞቱ የሆኑ ኢማም ናቸው ኢማሙ ማሊክ ያኒ ማለት ነው في القرن الثاني ያኒ ማለት ነው በሁለተኛው ክፍለ ዘመን ላይ የነበረ የሆነ ኢማም ነው። من السلف ነው ማለት ነው። خير الناس قرني ثم الذين يلونهم ثم الذين يلونهم ከሚባሉት ውስጥ ይገባል ኢማሙ ማሊክ 179 ላይ ሞተ ማለት ምንድነው ያኒ ሁለተኛው 200 ዓመት ላይ የነበረ የሆነ ኢማም ነው ማለት ነው። من السلف ነው ማለት ነው። ስለዚህ እዚህ ላይ روى مالك في الموطئ روى مالك ኢማሙ ማሊክ ወዘግቧል في الموطئ موطئ ተብሎ የሚጠራ የሆነ ኪታብ አለው። موطئ ማለት በጣም ታላቅ የሆነ ኪታብ ነው። بل صحيح البخاري ከመምጣቱ በስተፊት اصح الكتاب بعد كتاب الله ተብሎ ይጠራል። ከቁርአን በኋላ በጣም ትክክለኛው ኪታብ موطئ ነው ይባል ነበር ማለት ነው። መቼ صحيح البخاري ከመምጣቱ በስተፊት እንደሚታወቀው እነ ኢማሙ البخاري ኢማሙ ሙስሊም የመጡት ወደ ኋላ ነው ማለት ነው። ከነ ኢማሙ ሻፊዒ በኋላ ወደ ኋላ ነው የመጡት ማለት ነው። ያኔ አራተኛው ክፍለ ዘመን ያኔ አምስተኛው ክፍለ ዘመን ላይ የነበሩ የሆኑ ኢማሞች ናቸው። ስለዚህ ማኑ እነዚህ እነ ኢማሙ ሻፊዒ ኢማሙ አህመድ ኢማሙ ማሊክ እነዚህ ኢማሞች ይቀድሟቸዋል። ወለሐሲል እና ያው ቡኻሪ ከመምጣቱ በስተፊት በጣም አስሑ አልኪታብ ከመጽሐፎች ሁላ በጣም ትክክሉ ከቁርአን በኋላ ሙወጣ ነበር የሚባለው የኢማሙ ማሊክ ማለት ነው። ከዛ ኢማሙ አልቡኻሪ ሲመጣ ሶሒሁ አልቡኻሪ ሲመጣ ያኒ ማን አስሑ አልኪታብ بعد كتاب الله ሶሒሁ አልቡኻሪ ተብሎ ተጠራ ማለት ነው። ኢማሙ አልቡኻሪ ነው ብሎ እንደገና ማኑ ሻረው ማለት ነው ያንኛውን ማለት ነው። እና روى مالك في الموطئ ان رسول الله صلى الله عليه وعلى اله وسلم
መልእክተኛው ሰለላሁ ዐለይሂ ወዐላ ወሰለም እኮ ቃለ ብለዋሉ ብሎ ብለዋል ብሎ አልኢማሙ ማሊክ ረሂመሁላህ ፊል ሙወጣእ ዘግበዋል አለ። ምን አሉ መልእክተኛው ሰለላሁ ዐለይሂ ወሰለም? አላሁመ ላ ተጅዐል ቀብሪ ወሰና ናም አላሁመ ላ ተጅዐል ቀብሪ ወሰነን ዩዕበድ ብለው መልእክተኛው ሰለላሁ ዐለይሂ ወዐላ ወሰለም ዱዓ አደረጉ። አላሁመ ጌታዬ ሆይ ላ ተጅዐል ፈጽሞ አታድርግብኝ እንዳታደርግብኝ ብለው ዱዓ አደረጉ። ቀብሪ ቀብሬን ማለት ነው እንዳታደርግብኝ፣ ወሰነን ጣዖትን ማለት ነው እንዳታደርግብኝ አሉ። ወሰን ማለት ማለት ነው እንደቀደም እንደተመለከትን ሁወል መዕቡድ አለዚ ላ ሱረተ ለህ ለሱ ምንም አይነት ቅርጽ ሳይኖረው ተጠርቦ ተስተካክሎ ሳይሆን ምንም ቅርጽ ሳይኖረው የሚመለክ ነገር ምን ይባላል? ወሰን ተብሎ ይጠራል። መሰለን ከልቁቡሪ ወልአሽጃሪ ወልዑመዲ ወልሒጣኒ ዛፉም ሆነ ድንጋውም ቢሆን ቀብሮችም ቢሆኑ ወልአሕጃር ወነሕዊሂማ ብቻ ነው ከአላህ ውጭ የሚመለከው ነገር በጠቅላላ ወሰን ተብሎ ይጠራል። ሶንም የሚባለው ያናማ ሶንም የሚባለው ማ ኑሒተ አላ ሱረቲ አይ ሐይዋን በማንኛውም እንስሳት ቅርጽ የተቀረጸ ከሆነ ሶነም ተብሎ ይጠራል። ሶነም ማለት ጣዖቱ የተጠረበው ከሆነ ከድንጋይ ከምናምን ከተጠረበ ሶነም ተብሎ ይጠራል። ወሰን የሚባለው ግን ዓም ነው። በቃ ማነው የተጠረበውንም ያልተጠረበውንም በጠቅላላ ብቻ ነው ከአላህ ውጭ የተመለከው ነገር በጠቅላላ ይይዛል ማለት ነው። እና ምን አሉ መልእክተኛው አለይሂ ሰላቱ ወሰለም? አላሁመ ላ ተጅዐል ጌታዬ ሆይ አታድርግብኝ፣ ቀብሪን አታድርግብኝ፣ ወሰነን ጣዖት አታድርግብኝ፣ ዩዕበድ የሚመለክ የሆነ ጣዖትን አታድርግብኝ ብለው መልእክተኛው ሰለላሁ ዐለይሂ ወሰለም ማለት ነው ዱዓ አደረጉ። ከዛ ቀጥለው ምን አሉ? እሽተደ በርትቷል፣ ገضቡላህ የአላሁ ተባረከ ወተዓላ ቁጣ በርትቷል አሉ መልእክተኛው ሰለላሁ ዐለይሂ ወሰለም። እሽተደ በርትቷል፣ ገضቡላህ የአላህ ቁጣ እኮ ማለት ነው ቁጣው በርትቷል። አላ ቀውሚን በህዝቦች ላይ በሰዎች ላይ የአላህ ቁጣ በጣም በርትቷል። ኢተኸዙ ያዙ በሆኑ ሰዎች ላይ ቁቡረ ቀብሮችን ማለት ነው አንቢያኢሂም የነቢያቶቻቸውን ቀብር ያዙ በሆኑ ሰዎች ላይ የአላሁ ተባረከ ወተዓላ ቁጣ በጣም በርትቷል አሉ። ምን አድርገው በያዙ? መሳጅደ የመሳገጃና የዒባዳ ቦታ አድርገው በያዙ ሰዎች ላይ የአላሁ ተባረከ ወተዓላ ቁጣ በጣም በርትቷል አሉ መልእክተኛው ሰለላሁ ዐለይሂ ወሰለም። እዚህ ላይ ታዲያ የሚጠቁመን ምንድነው? ሙናሰበቱል ሐዲስ ሊልባብ ሐዲሱ ይሄ ላለንበት ርዕስ ምንድነው ተስማሚ የሆነው መልእክቱ አነል ጉሉወ ፊል ቁቡሪ ቀብሮች ላይ ድንበር መተላለፍ የጀዐሉሃ አውሳነን ቱዕበድ ከአላህ ውጭ የምትመለክ ጣዖት ያደርጋታል። ለዛሊከ መልእክተኛው አለይሂ ሰላቱ ወሰላም ምን አሉ? አላሁመ ላ ተጅዐል ቀብሪ ወሰነን ዩዕበድ ብለው ዱዓ አደረጉ ማለት ነው። ምክንያቱም መልእክተኛው ሰለላሁ ዐለይሂ ወሰለም ምን ብለዋል? አላሁመ ላ ተጅዐል ቀብሪ ወሰነን ዩዕበድ ብለዋል። ከዛ ማለት ነው እንዴት ተደርጎ ነው ታዲያ የመልእክተኛው ቀብር ወሰን ተደርጎ የሚያዘው? ማለት ነው ወደፊት በሚመጣው በሆነ ነገራቸው ገለጹት። ወበየነ ذلك ቀብር የነሱ ቀብር ጣዖት ተደርጎ እንዴት እንደሚያዝ ሲገልጹ ምን አሉ? ኢተኸዙ ቁቡረ አንቢያኢሂም መሳጅደ የነቢያቶቻቸውን ቀብር መስጂድ አድርገው የያዙ ብለው ሲገልጹ፣ ስለዚህ የመሳገጃ ቦታ አድርጎ መያዝ የተከለከለ እንደሆነ እንረዳለን። ከሐዲሱ ጠቅለል ያለ የሆነው መልእክት የምንረዳው ምንድነው? በነቢያቶች ቀብር ላይ ድንበር መተላለፍ ጣዖት ተደርጎ እንዲመለኩ ከአላህ ውጭ ቢመለክ ጣዖት ያደርጋቸዋል። ሱመ ደግሞ ማለት ነው በቀብሮች ላይ ድንበር መተላለፍ መስጂድ አድርጎ በመያዝ ይሄ ወደ ሽርክ የሚያዳርስ ነገር ነው። ወከዛሊከ ከሐዲሱ የምንረዳው ነጥብ ምንድነው? ኢስባቱ ኢትሷፊላሂ ሱብሓነሁ ወተዓላ ቢልገضብ ዐላ ማ የሊቁ ቢጀላሊህ አላሁ ተባረከ ወተዓላ በቁጣ እንደሚገለጽ። ምክንያቱም ምን እያሉ ነው? ገዲበላህ አው እሽተደ ገضቡላህ የአላህ ቁጣ በርቷል ሲሉና ማለት ነው አላህ እንደሚቆጣ አላህን ማለት ነው በቁጣ እየገለጹት ነው። ስለዚህ አህሉ ሱና ወል ጀማዓዎች እንደሚታወቀው አስማ ሲፋትን ሲያጸድቁ ልክ በቃዒዳውና በضابጡ መሰረት ከማ የሊቁ ቢጀላሊሂ ወዐዘመቲሂ ወኪብሪያኢሂ በትልቅነቱ በሚያምርበት ሁኔታ ለአላሁ ተባረከ ወተዓላ ቁጣን እናጸድቃለን። እነዚህን ነጥቦች ከሐዲሱ እንረዳቸዋለን። ወሊብኒ ጀሪር ይላል ማለት ነው ቀጥሎ ሸኺያው ወሊብኒ ጀሪር ኢብኑ ጀሪር አጠበሪ ተብሎ የሚጠራው ኢማም ዘግበዋል። ኢብኑ ጀሪር ማን ነው? ኢብኑ ጀሪር ስሙ አልኢማሙ አልሐፊዝ ሙሐመድ ኢብኑ ጀሪር አጠበሪ ተብሎ ይጠራል። ሙሐመድ ስማቸው ሙሐመድ ነው። ኢብኑ ጀሪር አጠበሪዩ ተብሎ ይጠራሉ ማለት ነው። ሳሒቡ ተፍሲር የተፍሲር ኢማሙል ሙፈሲሪን ተብሎ የሚጠራ ነው። የተፍሲር ባልተቤት ነው። ታላቅ የሆነ ኢማም ነው ኢብኑ ጀሪር የሚባለው ማለት ነው። እና ወሊብኒ ጀሪር ኢብኑ ጀሪር የሚባለው የሆነው ኢማም ማለት ነው ሙሐመድ ኢብኑ ጀሪር እኮ ዘግቧል። ሙሐመድ ኢብኑ ጀሪር አጠበሪ የሚባለው የሆነው ሙፈሲር ዘግቧል አለ። ቢሰነዲሂ አይ በሰንሰለት ማለት ነው። ሰነድ ቆጥሮ ማለት ነው ዘግቧል በሰንሰለቱ። ከማን ይዞ? አን ሱፊያን ከሱፊያን ይዞ ማለት ነው። እንግዲህ ሰንሰለቱ ይሄ ነው።
الإمام ابن جرير الطبري يعني يزجبه سيزجب سنسلته يعني ابن جرير عن سفيان كسفيان يزو سفيان ما أنه سفيان ابن سعيد الثوري ሁለት ሱፊያኖች አሉ ሱፊያን ኢብኑ ዑየይናና ሱፊያን ኢብኑ ዑየይነተ ተብሎ የሚጠራ የሆነ ኢማም አለ ሱፊያን الثوري ተብሎ የሚጠራ የሆነ ኢማም አለ እዚህ ቦታ ላይ عن ሱፊያን የሚለው ማን ነው ሱፊያን ኢብኑ ሰዒድ الثوري ሱፊያን ኢብኑ ሰዒድ الثوري ተብሎ ይጠራሉ ስማቸው ሱፊያኑ ኢብኑ ሰዒድ الثوري ተብሎ ይጠራል ታላቅ የሆነ ኢማሙን ሁጀህ يعني ታላቅ የሆነ ማለት ነው ኢማም ነው ዓቢድ አላህን በጣም የሚያመልክ የሆነ ኢማም ነበረ ሱፊያን ኢብኑ ሰዒድ الثوري رحمه الله تعالى رحمة واسعة የሞተው ማለት ነው ናም ኢብኑ ጀሪር الطبري የሞቱት ማለት ነው 315ኛው يعني 310 ላይ ማለት ነው ዓመተ ሂጅራ ላይ ነው የሞቱት يعني ማለት ነው ይሄ ምን ሰለፍ ነው ኢብኑ ጀሪር الطبري وكذلك سفيان ابن سعيد الثوري የሚባል የሆነውም ደግሞ ማለት ነው ይሄም يعني 161ኛው ዓመተ ሂጅራ ላይ የሞተ የሆነው يعني من كبار التابعين يعني ማለት ነው ከታቢዒዎች ከተላላቆቹ ይመደባል ማለት ነው 161 ዓመተ ሂጅራ ላይ የሞተ የሆነ ኢማም ነው ሱፊያን الثوري እና ኢብኑ ጀሪር ከሱፊያን ይዞ አውርቷል አም መንሱሪን ከመንሱር ይዞ ደግሞ ማለት ነው ያኒ ማለት ነው አም መንሱሪን ሱፊያን ደግሞ ከመንሱር ይዞ መንሱር ማን ነው መንሱር የሚባለው መንሱር ኢብኑ አልሙዕተሚር ተብሎ የሚጠራ የሆነው ያኒ ማለት ነው ታላቅ የሆነ ሲቀቱን ፈቂህ ያኒ ታማኝ ሆነ በጣም ድንን ያኒ ተረዳ የሆነ ታላቅ የሆነ ኢማም ነው የሞተው ደግሞ ይሄ ያኒ ሱፊያን እናም ይሄ መንሱር ኢብኑ ሙዕተሚር የሚባለው የሞተው 132ኛው ዓመተ ሂጅራ ላይ የሞተ የሆነ ኢማም ነው ታላቅ የሆነ ኢማም ነው ያኒ ሱፊያን الثوري ከማን ይዘው ከመንሱር ኢብኑ ሙዕተሚር ተብሎ ከሚጠራው መንሱር ኢብኑ ሙዕተሚር የሚባለው ደግሞ አም ሙጃሂድን ከሙጃሂድ ይዞ ሙጃሂድ ማን ነው ያማ ሙጃሂድ ኢብኑ ጀብር ተብሎ ይጠራል ስሙ ሙጃሂድ ኢብኑ ጀብሪን ተብሎ የሚጠራ የሆነ ኢማም ነው ያኒ ማለት ሲቀቱን ኢማሙን ፊ ተፍሲር ታላቅ የሆነ ታማኝ ነው ወከዳሊከ በተፍሲር ደግሞ ማለት ያኒ ማለት ነው መሪ ነው ማለት ነው ሙጃሂድ እና አቡል አሊያ እነዚህ ታላላቅ ያኒ ማለት ነው ሙፈሲሮች ናቸው ያኒ ማለት የአብዱላህ ብን አባስ ደረሳ ነው አخذ عن ابن عباس رضي الله عنه وغيره ያኒ ማለት ከሱን ከአብዱላህ ብን አባስና ወከዳሊከ ከሌሎችም ሱሐቦች ይዟል ማለት ነው ማን ይሄ ሙጃሂድ የሚባለው ማለት ነው እንደውም ምንድነው የሚለው ያኒ ከሱ ካወራው ከሆነው እኔ ቁርአንን ከሱረቱል ፋቲሃ ኢላ ሱረቱን ናስ ከአብዱላህ ብን አባስ ያኒ ማነው ሙሉ በሙሉ እያንዳንዱ አንቀጽ እያስቆምኩት 3 ጊዜ ቀርጬዋለሁ ቁርአንን ይላል ትርጓሜውን ማለት ነው በደንብ አድርገ ያኒ ማነው አስተርጉሜዋለሁ ይላል ስለዚህ ቁርአን ተፍሲር ስንቀራ ያኒ ማነው መቅራት ያለብን በማን ነው በእነ አብዱላህ ብን አባስ ትርጓሜ የነ ሙጃሂድን የፈሰሩትን ያኒ ማነው ወከዳልከ እና አቡል አሊያ የፈሰሩትን ነው መያዝ ያለብን እንጂ ወደ ኋላ የመጣውን ሰው ማለት ነው ያኒ ማነው ተፍሲር አይደለም ማለት ነው እና ምን አለ ابن جرير الطبري ይህን ሲያመጣ በዚህ ሰንሰለት ማነው በዚህ ሰነድ عن سفيان عن منصور عن مجاهد ይህን ሁላ ሲያመጣ ምን ሚለውን በተመለከተ أفرأيتم اللات والعزى የሚለውን አንቀጽ ሙጃሂድ رضي الله عنه ሲፈስር أفرأيتم أي أخبروني اللات والعزى اللات لاتننا والعزى عزان እስኪ ንገሩኝ የሚለውን አንቀጽ ሲያብራራ يعني قال بوالا من مجاهد رحمه الله تعالى ሙጃሂድ ማነው ብሎ አለ ምን አለ ካነ ነበረ ይሄ ላት የሚባለው እኮ ካነ ነበረ የሉቱ ያበሰብስ ነበረ ለሁም ለነሱ እኮ ለሐጅ ለሚያደርጉ ሰዎች ያኒ ማለት ነው ያበሰብስላቸው ነበር አሰዊቀ ገብስን እኮ ያበሰብስ ነበረ ለዛ ነው ላት ያሉት ማለት ነው ላት ያኒ ለት የሉቱ ላት የሚለው ስሙ ፋዒል ነው بمعنى አበስባሽ ማለት ነው ያኒ ካነ የሉቱ ለሁም ለሐጃጆች ማለት ነው ያበሰብስላቸው ነበር አሰዊቀ ገብስን ማለት ነው ያበሰብስ ነበር فمات يعني ማለት ነው ሞተ ማለት ነው فعاكفوا ተቀመጡ ያኒ ማለት ነው በሚሞትበት ሰዓት ፈዓከፉ ተቀመጡ على قبره ቀብሩ ላይ ማለት ነው ከላት ከሚባለው ሰውዬ ያኒ ማለት ነው በሱን ያኒ ንጥር የተለያየ ነገራቶችን እያደረገ እያበሰበሰ ሐጅ የሚያደርጉ ሰዎችን ሲያበላ የነበረው ሰውዬ ሲሞት ቀብሩ ላይ ማለት ተቀመጡ ከዛ በኋላ ያመለኩት ነው ወከዳልክ እንደዚህው ይላሉ ሼክ መሐመድ ኢብኑ አብዱል ወሃብ ወከዳልክ እንደዚህው አሁን ልክ ኢብኑ ጀሪር ከሙጃሂድ ይዞ እንዳወራው ማለት ነው ያኒ ማለት ነው قال أبو الجوزاء قال أبو الجوزاء የሚባለው የሆነው ኢማም ብሏል አቡ الجوزاء ማን ነው አቡ الجوزاء የሚባለው ኩንያው ነው ይሄ አቡ الجوزاء የሚለው የጀውዛ አባት ማለት ነው ስሙ ማን ነው አውስ ኢብኑ አብዱላህ الربيعي ተብሎ ይጠራል
አውስ ኢብኑ አብድላህ አርቢዒ ተብሎ ይጠራል። ያኒ ማነው ሲቀቱ መሽሁር ታላቅ የሆነ ታማኝና መሽሁር ነው የታወቀ የሆነ ኢማም ነው። የሞተውም በልሚነ ሱሐባ ነው ማለት ነው። የሞተውም ሰነተ ያኒ ማለት ነው 83 ዓመተ ሂጅራ ላይ የሞተ የሆነ ኢማም ነው። ከዛው ከሷሃቦች ውስጥ ማለት ነው 80 ያኒ በመቶ ክፍለ ዘመን መቶ እንኳን ክፍለ ዘመን አልሞላም ከሷሃቦች ዘመን ላይ የሚገኝ የሆነ ታላቅ የሆነ ኢማም ነው እና ሰነተ ያኒ ማለት ነው 83 ዓመተ ሂጅራ ላይ የሞተ የሆነ ያኒ ማለት ነው ታላቅ የሆነ ሱሐቢ ነውና አኒ አቡ ጀውዛ የሚባለው ሰውዬ አኒ ኢብኑ አባስ ከአብዱላህ ብን አባስ ረዲየላሁ ዐንሁ ይዞ ማለት ነው ያኒ ማለት ነው ከአብዱላህ ብን አባስ ይዞ ማለት ነው ኢዘን ወደ ኋላ ያኒ ማለት ነው ህፃን ሊሆን ይችላል እንጂ ከአብዱላህ ብን አባስ ጋር ተገናኝቷል። ያኒ ማለት ነው መቶ ክፍለ ዘመን ላይ ማለት ነው የነበረ የሆነ ኢማም ነው ማለት ነው። عن ابن عباس كعبد الله بن عباس يزو أهونم أبو الجوزاء مبالو أوس بن عبد الله الربيعي مبالو سوية يعني مرة كعبد الله بن عباس يزو اندزي هون لك مجاهد اندالو فسروتال كان يلوت السويق للحاج بلو عبد الله بن عباس فسروتال سلازي أو لمجاهدنا يا عبد الله بن عباس ترقام يندنو مكنياتهم مجاهد يميزو كعبد الله ابن عباس رضي الله عنه سلوهنا كان نبر يلوت يميا بسبس نبر إلى عبد الله بن عباس رضي الله عنه يا أبو الجوزاء كسويزو سيوراو مالتنا عبد الله بن عباس من برو فسروا كان نبر يلتو يميا بسبس نبر السويقة يعني مالتنا السويقة مالت قبس مالتنا بسون يا بسبس نبر يقبس بسون للحاج حج لم يدرق له هنا أكل يا بسبس يا بلا نبر كذا بهلا بموت بسات فعكفوا على قبره قبر لا يتقمطوا أملكوا تيملونه ይሄ ሙናሰበቱ አልአሰሪ ለልባብ ይሄ ያኒ ታዳ ይሄ አሰርና ማለት ነው ያኒ ከሷሃቦች የመነጨ የሆነ ንግግር ላለንበት ለሆነው ርዕስ ተስማሚው መልእክቱ ምንድነው? አነ ሰበበ ዒባደቲ አልአኒ አላት ላት እንዲመለክ ያደረገው ምክንያቱ ምንድነው? هو الغلو في قبره በላት ማለት ነው በቀብሩ ላይ ድንበር መተላለፍ ነው። በጣም ከፍ ሲያረጉት እዛ ቦታ ላይ ሲቀመጡ እዛ ቦታ ላይ ዒባዳን ሰራር ያሉ ሲጠጉ በዛው ምክንያት ምን እንደሆነ حتى صار وثنا يعبد ከአላህ ውጭ የሚመለክ የሆነ ጣዖት ነው እስካረፈ ድረስ ያኒ ማለት ነው ተመላክ ሆነ። ስለዚህ ሰበቡ ምንድነው? ድንበር ማለፋቸው ነው። ስለዚህ በሷሊሆች ቀብር ላይ ድንበር መተላለፍ ክልክል እንደሆነ ከአላህ ውጭ የሚመለክ የሆነ ጣዖት እንደሚያደርገው ግልጽ ያለ የሆነ መረጃ ሆነ ማለት ነው። وعن ابن عباس رضي الله عنهما كعبد الله بن عباس رضي الله عنهما تزجب زجباله قال ابن عبد الله بن عباس لعن رسول الله صلى الله عليه وسلم زائرات القبور إلال لعن رقم والمالتنا رسول الله صلى الله عليه وسلم ملكتنا صلى الله عليه وسلم كو رقم وال زائرات القبور زائراتي زياروچن رقم يعني سيت زياروچن مالتنا زائراتي امزيرو هون اكالاتوچن القبور قبروچن امزيرو كمن من النساء ነው ይሄ ከዛኢራት የሚለው ያኒ ሴት ዘያሪዎችን ረግመዋል አልቁቡሪ ቀብርን የሚዘይሩ ሴቶችን በተመለከተ ረግመዋል እያሉ ነው። ማን ያኒ አላህ ማኑ ከእዝነቱ ያባራቸው ለዓን እንደሚታወቀው አጠርዱ ወልኢብዓዱ عن رحمة الله ያኒ ማለት ነው ከአላህ እዝነት ማራቅና ማባረር ነው። አላህ ከእዝነቱ ከጀነት ያባራቸው ማንን? ሴቶችን አላቲ የዙርን القبور ቀብሮችን የሚዘይሩ ሴቶችን አላህ ማለት ያኒ ማለት ነው ከእዝነቱ ያባራቸው ብለው መልካም ሰለም ያኒ ማኑ ተራገሙ። ለምንድነው የተራገሙት? لأن زيارتهن يترتب عليها مفاسد ያኒ ማለት ነው ቀብር ሄደው ሴቶች መዘየራቸው ያኒ የተለያየ መፍሰዳና ማለት ነው መጥፎ ነገር ይከተላል ተከትሎ ይመጣል። መሰለን አሁን ለምሳሌ ምን ንያሐቲ ያኒ ሊጮሁ ይችላሉ እኔ ሰበብ ስለላላቸው ሊያለቅሱ የጮሁ ሊያለቅሱ ይችላሉ። ወልጀዚዒ ይበሳጫሉ። ወፍቲታኒ الرجال بهن እንደዚህ ደግሞ ወንዶችም ይፈተኑባቸዋል። እዛ ቦታ ላይ ወንዶች ስለሚኖሩ ወንዶቹ ደግሞ ይፈተኑባቸዋል። ስለዚህ ከዚህ አንፃር ምንድነው አይሆንም ብለው መልካም ሰለም ተናግረዋል። ዛኢራቱል ቁቡር ቀብርን የሚዘይሩ ሴቶችን አላህ ይርገማቸው ብለው ተናግረዋል ነው። ወልሙተኺዲና እንደዚህው ደግሞ ማለት አሁንም ደግሞ ያኒ ተራገሙ። ወልሙተኺዲና የሚይዙ ሰዎችንም ደግሞ አለይሃ በዛች በቀብር ላይ አልመሳጅደ መሳገጃ ቦታ አድርገው መስጂድን የሚይዙ ሰዎችን መልእክተኛው ሰለላሁ ዐለይሂ ወሰለም ተራግመዋል። ወሱሩጀ አምፖሎችንም ደግሞ መብራትን የሚተክሉ ከቀብር ላይ ማለት ነው። ሱሩጅ ማለት አምፖሎችን ማለት ነው። አምፖሎችን ማለት ያኒ እዛ ላይ ማለት ነው ብርሃን እንዲበራ አድርገው ቀብር ላይ ማለት ነው አምፖል መትከል ይሄ እንደዚህ የሚያደርጉ ሰዎችን ያኒ ማለት ነው አላህ ከእዝነቱ ያባራቸው ብለው መልእክተኛው ሰለላሁ ዐለይሂ ወሰለም ተራግመዋል እያሉ ነው ማለት ነው። ረዋሁ ዘግቦታል አህሉ ሱነኒ የሱነን ባልተቤቶች አሉ። አህሉ ባልተቤቶች አሱነኒ የሱነን ባልተቤቶች ሱነን የሚባሉት ማናኒ ኪታባቸው ሱነን ተብሎ ስለሚጠራ አህሉ ሱነን ተብሎ ተጠርቷል። አራት ናቸው። እነሱም ማናቸው? አቡ ዳውድ ሱነን የሚባል ኪታብ አለው።
እሱም ዘግቦታል። ወትርሚዚዩ ሁለተኛው ደግሞ ትርሚዚ ነው። ሶስተኛው ወብኑ ማጃህ ኢብኑ ማጃህም ደግሞ ሱነን የሚባል ኪታብ አለው። ያኒ ማነው አራተኛው ደግሞ ነሳኢ ነበር። ነሳኢ ግን ይሄን አልዘገበውም። የዘገበው ማነው? አቡ ዳውድ፣ ትርሚዚ፣ ኢብኑ ማጃህ እነዚህ ናቸው እንጂ የዘገቡት ነሳኢ አልዘገበውም ሐዲሱን ማለት ነው። እዚህ ላይ ማነው ረዋሁ አህሉ ሱነን የሚለው ያው ያኒ ማለት ነው ነሳኢን አያስገባውም፣ ነሳኢ አልዘገበውም። ነገር ግን ኪታባቸው አህሉ ሱነን ከተባለ ወሬን የሚሄደው ረዋሁ አህሉ ሱነን ከተባለ ቀጥታ አምሯችን መሄድ ያለበት ወደ አራቶቹ አቡ ዳውድ፣ ትርሚዚ፣ ኢብኑ ማጃህ፣ ነሳኢ እነዚህ ናቸው ማለት ነው። ለምንድነው ኪታባቸው ሱነን ተብሎ ይጠራል? ልክ ሶሂሐይን ሲባል ወሬን የሚሄደው ወደ ቡኻሪና ወደ ሙስሊም አምሯችን እንደሚሄደው ሁሉ አኒ አህሉ ሱነን ሲባል ከሰማነ የሆነ ኪታብ ላይ ረዋሁ አህሉ ሱነኒ አህሉ ሱነኖች የሱነን ባልተቤቶች ዘግበውታል ከተባለ አራቶቹ ናቸው። ሌላ ማንንም የለም። አቡ ዳውድ፣ ትርሚዚ፣ ኢብኑ ማጃህ፣ ነሳኢ። ነገር ግን እዚህ ላይ ይሄን ሐዲሱን ነሳኢ አልዘገበውም። ሶስቶቹ ናቸው አቡ ዳውድ፣ ትርሚዚ፣ ኢብኑ ማጃህ ናቸው የዘገቡት ማለት ነው። እና እዚህ ሐዲስ የምንረዳው ነገር ምንድነው? ሙናሰበቱል ሐዲስ ሊልባብ የዚህ ሐዲስ ማለት ነው ባቡ ምንድነው ሙናሰባው ተስማሚ መልእክቱ አነሁ የዱሉ አላ ተሕሪሚል ጉሉው ፊል ቁቡር በቀብሮች ላይ ድንበር መተላለፍ ሐራም እንደሆነ ይጠቁማል። በቀብሮች ላይ ድንበር መተላለፍ ምክንያቱም ለአነ ذلك يسيرها اوثانا تعبد ያኒ በቀብሮች ላይ ድንበር ማለፋችን ያኒ ተዕዚም ያደረግን ድንበር ማለፋችን ከአላህ ውጭ የምትመለክ ጣዖት ስለሚያደርጋት ይሄ የተከለከለ ነገር መሆኑን እንረዳለን ይላሉ። እዚህ ላይ ግን ያኒ ማለት ነው መልእክተኛ ሰለላሁ ብለዋል ለዓነ ረሱላህ ሰለላሁ ዐለይሂ ወሰለም ዛኢራቱል ቁቡር ቀብሮችን የሚዘይሩ ሴቶችን አኒ ማለት ነው መልእክተኛው ሰለላሁ ዐለይሂ ወሰለም ረግመዋል እያሉ ነው አይደለ? እዚህ ላይ ግን መስአላው ኺላፍያ ነው። ዚያረቱል ቁቡር በተመለከተ ያኒ ማለት ነው መስአላው ኺላፍ አለ። ሴቶችማ ነው መዘየር አስል መሰረቱን ስንመለከት ዚያረቱል ቁቡር ለልኢትዓድ ቢሃ በሷ ለመመከርና ወተዘኩር አልአኺራ አኺራን ለማስታወስ በጣም የተወደደ ነገር ነው። ለቀውሊሂ ሰለላሁ ዐለይሂ ወሰለም ኩንቱ ነሃይቱኩም ከልክያችሁ ነበረ መጀመሪያ መሐሰለም ሲመጡ ከልከለው ነበረ ማለት ነው ቀብርን እንዳዘይሩ عن زيارة القبور ቀብሮችን ከመዘየር ከልክያችሁ ነበርና ፈዙሩሃ አሁን ዘይሯት ምክንያቱም تذكركم الآخرة አኺራን ተስታውሳላችሁ ብለው መልእክተኛ ሰለም ተናግረዋል። እናም እዚህ ላይ ግን ታዲያ አሁን መስአላው ያኒ ማለት ነው هل تشرع زيارة النساء للقبور ሴቶች ማለት ያኒ ማለት ነው ቀብርን መዘየር ይቻላል አይቻልም የሚለውን ነገር በተመለከተ መስአላው ኺላፍያ ሆኖ አንግቷል ማለት ነው። እዚህ ላይ ግን ሐዲሱ ምንድነው ለዓነ ረሱላህ ሰለላሁ ዐለይሂ ወሰለም ዛኢራቱል ቁቡር ቀብር ሴቶች ያኒ ሴት ቀብር ዘያሪዎችን መልእክተኛው ሰለም ረግመዋል እያሉ ነው። እዚህ ላይ መስአላው ላይ ግን ምንድነው ይሄ ኺላፍ አለበት። ያኒ ለልዑለማ في هذا ثلاثه اقوال ይላሉ። ያኒ ለዑለሞች ሶስት አቅዋል አለ እዚህ ላይ ሴቶች ቀብርን መዘየር ይችላሉ አይችሉም በሚለው ላይ ዑለሞች ወደ ሶስት ማለት ነው ተከፍለዋል። አንደኛዎቹ እኔ የመጀመሪያው ንግግር አተሕሪም ሐራም ነው ሲጀመር ሴቶች ቀብርን መዘየር አይችሉም ብለው ሐራም ነው ብለው ሄደዋል። ከሁለተኛው ደግሞ ንግግር ምንድነው ይከረሁ አይ ሐራም አይሆንም ነገር ግን ይጠላል ሴቶች ቀብርን መዘየር ይጠላል እንጂ ሐራም አይሆንባቸውም ብሏል ከፊሎቹ። ሶስተኛው ንግግር ሙባሁን ሚን ገይሪ ከራሃቲን ብለዋል። በል ይቻላል ሴቶች ማለት ነው ቀብርን መዘየር ይቻላል ያለምንም መጠላት እንኳን አይደለም ሐራም ሊሆን አይደለም በል ያለምንም መጠላት ሙባህ ነው ይቻላል የተፈቀደ ነገር ነው ብለው የተናገሩ የሆኑ ዑለሞች አሉ። ያኒ ይሄን ንግግር ሙባህ ነው ብለው የተናገሩት ማን ናቸው? وهو روايه عن احمد ኢማሙ አህመድም ማለት ነው በአንድ ሪዋያ ኢማሙ አህመድም ይቻላል ብለዋል የተፈቀደ ነው ብለዋል። وكذلك وبه قال مالك ኢማሙ ማሊክም እንደዚሁ የኢማሙ አህመድን ንግግር ደግፈዋል። وبعض الاحناف ከፊል ደግሞ የአቡ ሐኒፋ ተከታዮች ከፊሎቹም ደግሞ ማለት ነው ይቻላል ብለዋል። ኢማሙ ማሊክ ኢማሙ አህመድ وبعض الاحناف ከፊል ያኒ ሐነፊያዎችም ምን ብለዋል ያኒ ማለት ነው ሙባህ ነው ይቻላል እንኳን አይደለም ሊጠላ ያኒ ሐራም ሊሆን አይደለም አይጠላም ሲጀመር ይቻላል ብለዋል። ያኒ ማነው وهو الراجح ራጅሁም ትክክለኛውም የነ ኢማሙ አህመድ መذهب ነው ይቻላል ሴቶች መዘየር ይቻላል ነው وهو الراجح እሱም ምንድነው ትክክል ነው ይቻላል ባይሆን መስፈርት አለው። ያኒ ማነው ይቻላል መዘየር ይቻላል ስንል መስፈርት አለው بشرط ان تكون الزياره لاجل تذكر الموت والآخرة ያኒ ማለት ነው አኺራን ለማስታወስ ከሆነ ሞትን ለማስታወስ ያኒ ከሆነ ችግር የለውም ይቻላል እያሉ ነው። ትክክለኛው ይሄ ነው ይላሉ። صاحب كتاب صحيح فقه السنة የፊቅህ السنة صحيح فقه السنة ተብሎ ለሚጠራው የሆነው ያኒ የኪታብ ባልተቤት እንደሚናገረው እሱ ምንድነው ራጂሁም ይሄ ነው ባይሆን ያኒ ማለት ነው ሞትን ለማስታወስ አኺራን ለማስታወስ ከሆነ ማተጀኑብ للمحرمات ወይም ማተጀኑብ المحرمات ሐራምና ክልክል የሆኑ ነገራቶችን ከመራቅ ጋራ ይቻላል።
ምክንያቱም መረጃ አለን ብለዋል ያኒ ማለት ነው ያኒ እንደሚቻል የሚጠቁመው መረጃ አንደኛው ምንድነው መረ ነብዩ ሰለላሁ ዐለይሂ ወሰለም ቢምርአቲን መልካም ሰለም ማነው በሴት በሆነች ሴት አለፉ ተብኪ عند ቀብሪን ከቀብር ዘንድ ሂዳ እያለቀሰች ያኒ ማለት ነው መልእክተኛው ሰለም አለፉ فقال لها ለሷ ብለው አሏት اتق الله واصبري አላህን ፍሪ ታገሽ ብለው አሏት ከዛ ያኒ እንደዚህ ብለው ያኒ ማለት ነው ሐዲሱ ያው ሰፊ ነው ብቻ ግን እኛ መሐለ ሸዳችን ይሄ ነው ኢተቂላህ ወስቢሪ አላህን ፍሪና ያኒ ሶብር አድርጊ ለምን እንደዚህ ታለቅሻለሽ ብለው ነው አለፏት እንጂ ያኒ ማነው ፈለም የነሃ አን ዚያራ ለምን ቀብር ትዘይራለሽ ለምን ቀብር ላይ መጥተሽ ዚያራ ታደርጊያለሽ ብለው አልከለከሏትም ስለዚህ ዝም ብለው ኢተቂላህ ወስቢሪ ማለታቸው ያኒ ሴቶች መዘየር እንደሚቻል ይቻላል ሞትን ለማሳወስ ከሆነ ነው ወከذلك يعني مارتنا ولي زيارة عائشة قبر أخيها يوندموان قبر دمو عائشة رضي الله عنها مسلا زيارة مارتنا يعني مارتنا زيارة لك سلازي السامان يعني مارتنا يعني كالسامي متو مارتنا هنم ميكالكال بيهنو راز زير بنبر مارتنا وكذلك يعني مارتنا عائشة رضي الله عنها لملكتنيا صلى الله عليه وسلم من بلالج كيف أقول يا رسول الله أنت يا الله ملكتنيا من دن وملو يعني تعني إذا أتت المقابر قبر لا يسمتا من دن بلا ستلاتشو من ملكتنيا سلم قال رسول الله صلى الله عليه وسلم ملكتنيا بلوالو قولي السلام على أهل الديار من المؤمنين والمسلمين ويرحم الله المستقدمين منا والمستأخرين وإن إن شاء الله بكم لاحقون بلاش يهن دعاء أدرقي بلواتال سلزي اندزي بلو سيرو አልከለከሏትም ምን ትጠይቃቸው አለችኩ ቀብር ላይ ሲሄድ ቀብር ዚያራ ለሲርስል ምን ልበል ምን አይነት አዝካር ልበል ሲሉ ይሄን በይነው እንጂ አሏት ለምን ትሄጃለሽ ብለው አላሏትም وكذلك ولعموم قوله صلى الله عليه وسلم መልእክተኛውም صلى الله عليه وسلم ንግግራቸው አምነው ምን ብለዋል كنت نحيتكم عن زيارة القبور ቀብርን ከመዘየር ከልክያችሁ ነበረ فزوروها ዘይሯት የሚለው ንግግር አምነው ወንዶችን ብቻ ማን ነው በወንዶች እኮ አልተከሰሰም ዝራይ እንደው ቀብርን ከመዘየር ከልክያችሁ ነበረ አሁን ግን ዘይሯት ብለዋል ስለዚህ እዚህ ላይ ሴቶችም ይገባሉ ስለዚህ ከነዚህ ሐዲሶች መረጃ መሰረት ያኒ ማለት ነው ትክክለኛው ማቋም ይቻላል ሴቶች መዘየር ይቻላል ነው ነገር ግን እዚህ ላይ ሸርጥ አለ ያኒ ማለት ነው እዚህ ቦታ ላይ ያኒ ሴቶቹ ወደ ቀብር በሚሄዱበት ሰዓት ያኒ የሚጮሁ ከሆነ የሚገጣጥሙ ከሆነ የሚያለቅሱ ከሆነ ወከذلك ያኒ ማነ በሙታኖችን ያኒ የሙታኖችን መልካም ስራ ያነሱ የሚገጣጥሙና የሚያለቃቅሱ ከሆኑ ወከذلك ويفعلن البدع والمحرمات ሸሪዓው የማይደግፈውና ቢድዓዎችን የሚሰሩ ከሆነ فتحرم حينئذ زيارتهم للقبور ቀብርን መዘየር ይጠላል حرام ይሆናል ነው የተፈለገበት ስለዚህ እዛ ቦታ ላይ ቢድዓና ያኒ ምጮሁ የሚያለቃቅሱ ከሆነ ያኒ ማለት ነው ይከለከላል ይሄ ሐዲስ ለአነ ረሱላህ ሰለላሁ ዐለይሂ ወሰለም ዛኢራቱል ቁቡር የሚለው በዚህ ይፈሰራል ሴቶችን ቀብር የሚዘይሩ ሴቶችን ረገሙ የሚባለው ምንድነው እዛ ቦታ ላይ የሚጮሁ ከሆነ የተለያዩ ቢድዓዎችን የሚሰሩ ከሆነ ቀብሩን አፈሩን ይዘው እየመጡ ያኒ ማነው ለተበሩክ ምናምን የሚያደርጉ ከሆነ እዚህ ቦታ ላይ ይከለከላል ይሄ ሐዲስ በዛ ይተሐመላል እንጂ ከዚህ ያገለሉ ከሆነ ምንም ችግር የለም እዛ ቦታ ላይ ቀብር ሄደው ማለት ያኒ ሽርክ የማይሰሩ ከሆነ የሷሊሆች ቀብር ነው እያሉ አፈርን ይዘው የማይመጡ ከሆነ በሷሊሆች ላይ ድንበር የማያልፉ ከሆነ በረካም ወይም ጭንቀትን وكذلك قضاء الحاجات ሐጃቸውን እንዲሞላላቸው የማይጠይቁ ከሆነ ያኒ ማለት ነው እንደዚህ ከሆነ ያኒ ማለት ነው ምንም ችግር የለውም ሽርክ ከሚሰሩ ከሆነ ግን አይቻልም ይከለከላል ብለን እንላለን ነው ስለዚህ ያኒ እንደዛ ብለን እንላለን وكذلك አሁንም ደግሞ እዚሁ ላይ ደግሞ ያኒ ማለት ነው ሴቶች ቀብር ለመዘየር ቀንን መخصص የለባቸውም خصصው ከሆነ ይከለከላል አሁን በዚህ አንዳንድ ሰዓት ምንድነው ለምሳሌ በጁማዓ ቀኖች ላይ ወይም ደግሞ በዒዶች ቀን ላይ ብቻ ቀብር ልይት አድርጎ በየሳምንቱ እየሄዱ መዘየር ይሄ فهذا من البدع ይሄ አዲስ ቢድዓ ነው መረጃ የለውም ስለዚህ እንደዚህ ማድረግም የለባቸውም وكذلك ሴቶች ደግሞ ማነው ወደ ቀብር ሲወጡ አሁንም ሙተበርጃትና ሙተዘይናት ተገላልጠውና ያኒ ተኳኩለው ተውበው ያኒ ማለት ነው የሚወጡ ከሆነ ሙተዓጢራት ሽቶ ተረጭተው ከሆነ አሁን እንደዚህ ሽቶ አድርገው ከሆነ የሚሄዱት ይሄ ማለት ነው አይቻልም ከነዚህ ውጭ ግን አሁን ከነዚህ መስፈርቶች ሽቶ ተገላልጠው የማይወጡ ከሆነ وكذلك ቀብሩ ላይ ማነው ቢድዓና حرام ነገራቶችን የማይሰሩ ከሆነ ይቻላል ብለው እንደዚህ ብለው ማነው ይናገራሉ ሷሂቡ ኪታብ ሶሒህ ፊቅህ ሱነህ ተብሎ የሚጠራው የሆነው ኪታብ እንደዚህ ብለው ማነው ይናገራሉ والله اعلم ይሄን ይመስላል ማነው فيما يتعلق في زيارة النساء ሴቶች ማለት ነው ያኒ ማለት ነው ለልቁቡር ቀብሮችን መዘየር በተመለከተ ያለው ያኒ ማለት ነው ኺላፍ ከዚህ አንፃር ማነው እንደዚህ አድርገን እንመለከተዋል ብለን እንላለን ማለት ነው
خيرا.